What if a single area of unusually warm water in the Pacific Ocean could reshape weather across much of the globe? An enormous pulse of heat is building beneath the Pacific. In April 2026, something extremely rare happened in the Pacific Ocean that could potentially... Strange things are happening around the Pacific Ocean right now. A 10-foot great white shark spotted dangerously close to a group of children swimming north of Los Angeles. አስፈሪው ቀን እየመጣ ነው። ይህ የኛ ሟርት አይደለም፣ የሳይንስ ጥቆማ ነው። የውጭው ዓለም መገናኛ ብዙሃን በዚህ ወሬ ተጨናንቋል። እኛ ሀገር ግን ብዙ ሲወራለት አልገጠመንም። አልተዘጋጀንም ማለት ከሆነ አደጋው የከፋ እንዳይሆን ያሰጋል። የሚመጣው አስፈሪ ማዕበል ኤልኒኞ ነው። ሕፃኑ ኢየሱስ ይሉታል ስፓኒሾች። ኤልኒኞ ብለው ስም ያወጡለትም እነሱ ናቸው። ነገሩንም ከዓለም ቀድመው ማስተዋል የጀመሩት እነኚህ የስፓኒሽ አሳ አስጋሪዎች ነበሩ። ልክ ክርስቶስ ልደቱ በሚከበርበት የገና ወቅት ላይ ውቅያኖሱ ከወትሮው የተለየ ሙቀትን ይጨምራል። የሚያሰግሯቸው አሳዎች ደብዛቸው ይጠፋል። ይህን ክስተት ተከትሎ ከወደ ፓሲፊክ የተነሳም የውቅያኖስ ሙቀት በመላው ዓለም በተለይም በምስራቅ አፍሪካ ያልታሰበ ጎርፍና ድርቅ ሁለት አይነት ተቃራኒ መልክ ያላቸውን አደጋዎች ያስከትላል። ታዲያ ክስተቱ ተራ የአየር ንብረት መዛባት አይደለም። ሳይንቲስቶችን፣ የአየር ንብረት ተመራማሪዎችና የግብርና ባለሙያዎች ከፍተኛ ግራ መጋባትና ትካዜ ውስጥ የሚከት በመላው ዓለም ላይ ከፍተኛ የድርቅ፣ የጎርፍ፣ የሙቀት መጨመርና የምግብ ዋስትና እጦት የሚያስከትል ግዙፍ የተፈጥሮ ክስተት እንጂ። ኤልኒኞ የአየር ሁኔታው ከፍተኛ ግራ መጋባት ነው። የተፈጥሮ ልውውጥና ከ2 እስከ 7 ዓመት በሚቆይ ልዩነት የሚፈጠር አስፈሪ ክስተት ነው። ታዲያ የዘንድሮ ይብሳል ተብሏል። በጣም በቅርቡ ሱፐር ኤልኒኞ ኢትዮጵያን ጨምሮ ምስራቅ አፍሪካን እንደሚያጠቃም በሰፊው የተዘገበ ነው። ስለዚህ ለሚመለከተው አካል ሳይቃጠል በቅጠል ለማለት ይመጣል ስለሚባለውም ክስተት እናንተ ውድ ቤተኞቻችን በቂ ግንዛቤ እንዲኖራችሁ በዛሬው ዝግጅታችን ስለ ኤልኒኞ ማዕበልና የዘንድሮ ሱፐር ኤልኒኞ ኢትዮጵያና ጎረቤቶቿ ላይ ያደርሳል ስለተባለው ጉዳት እናጫውታችኋለን። እስከ ፍጻሜው አብራችሁን ቆዩ። ኤልኒኞ በፓሲፊክ ውቅያኖስ ማዕከላዊና ምስራቃዊ የውሃ ክፍሎች ላይ የሚከሰት ያልተለመደ የሙቀት መጨመር ነው። በመደበኛ ጊዜያት ከምስራቅ ወደ ምዕራብ የሚነፍሱ ንፋሳት በፓሲፊክ ውቅያኖስ ላይ ያሉትን ሞቅ ያሉ ውሃዎች ወደ ኤዥያና አውስትራሊያ አቅጣጫ ይገፋሉ። በእነሱ ምትክ ከውቅያኖስ ጥልቀት ቀዝቃዛና በምግብነት የበለጸጉ ውሃዎች ወደ ላይ ይመጣሉ። ነገር ግን የኤልኒኞ ክስተት በሚከሰትበት ጊዜ እነዚህ ንፋሳት ይዳከማሉ ወይም አቅጣጫቸውን ይቀይራሉ። በመሆኑም የሞቀው የውቅያኖስ ውሃም ወደ ምስራቅ ይመለሳል። የውቅያኖስ ወለል ሙቀት ከመደበኛው በላይ በ1.5 ዲግሪ ሴንቲግሬድ እስከ 2 ዲግሪ ሴንቲግሬድ እና ከዛ በላይ ይጨምራል። ይህ የውቅያኖስ ውሃ መሞቅ የመላው ዓለምን የአየር ንብረት ዝውውር አሊያም ግሎባል አትሞስፌሪክ ሰርኩሌሽን ያበላሸዋል። አንዳንዶቹ አካባቢዎችን ለከባድ ድርቅ፣ ሌሎችን ደግሞ ቀጣይነት ላለው የጎርፍ መቅሰፍት ይዳርጋል። ታዲያ የቀናት ወይም የሳምንታት ክስተት ሆኖ አያልፍም። ከዓመት በላይ ሊቆይም ይችላል። ኤልኒኞ የሚለው ቃል የስፓኒሽ ቋንቋ ሲሆን የቀጥታ ትርጉሙ ሕፃኑ ኢየሱስ እንደማለት ነው። ክስተቱ ይህ ስም የወጣለት በ19ኛው መቶ ክፍለ ዘመን በደቡብ አሜሪካ በፔሩና ኢኳዶር ዳርቻዎች በሚኖሩ አሳ አጥማጆች ነበር። አሳ አጥማጆቹ በየጥቂት ዓመታት ልዩነት በታህሳስ ወር ማለትም በገና በዓል ሰሞን የውቅያኖስ ውሃ ባልተለመደ ሁኔታ እንደሚሞቅና አሳዎች እንደሚሰወሩ አስተዋሉ። የገና በዓል ኢየሱስ ክርስቶስ የተወለደበት ወቅት በመሆኑ ይህንን ክስተት ኤልኒኞ ወይም ሕፃኑ ኢየሱስ ሲሉ ሰየሙት። በኋላ ላይ በ20ኛው ክፍለ ዘመን አጋማሽ የሳይንስ ሊቃውንት ይህ የአካባቢው አሳ አጥማጆች መልከታ የምድርን አጠቃላይ የአየር ንብረት የሚያዛባ ግዙፍ የውቅያኖስና የአካባቢ አየር ስርዓት አካል መሆኑን በጥናታቸው አረጋገጡ። ከዚህ በኋላ አስፈሪው ክስተት
አጠረ ሲባል በየ2 ዓመቱ ረዘመ ሲባል ደግሞ በየ7 ዓመቱ እየመጣ በዓለማችን የተለያዩ አካባቢዎች ላይ ከፍተኛ የሙቀት መጨመር እንዲሁም በሌሎች የዓለም ክፍሎች ላይ ድርቅ በተቀሩት ላይ ደግሞ ያልተጠበቀ ጎርፍ ሲያስከትል ኖሯል። የሚከሰትበትን ወቅትና የጊዜ ልዩነት በሚመለከት የተረጋገጠ ግኝት የለም። የኤልኒኞ ክስተት ልክ እንደ ክረምትና በጋ በየዓመቱ በተወሰነ ወይም ቋሚ በሆነ ወርና ቀን የሚከሰት አይደለም። ይልቁንም በተፈጥሯዊ ዑደት ውስጥ በየጊዜው የሚደጋገም የተፈጥሮ ክስተት ነው ልንለው እንችላለን። ነገር ግን በአማካይ የኤልኒኞ ክስተት ከ2 እስከ 7 ዓመታት ልዩነት ይከሰታል። ድግግሞሹ ሙሉ በሙሉ ቋሚ አይደለም። በታሪክ እንደታየው አንዳንዴ በየ2 እና 3 ዓመቱ ሊደጋገም ይችላል። በሌላ ጊዜ ደግሞ ኤልኒኞ ከታየ በኋላም ቀጣዩ ኤልኒኞ እስኪከሰት ድረስ ከ4 እስከ 5 ዓመታት ሊወስድ ይችላል። ስለዚህ ጥቁር እንግዳው የሚመጣበት የቀጠሮ ቀን የለውም። ከመጣም በኋላ የሚመለስበት የታወቀ ቀን የለውም። አንድ የኤልኒኞ ክስተት አንዴ ከተከሰተ በኋላ በአማካይ ከ9 እስከ 12 ወራት ይቆያል። እጅግ አደገኛ የሆኑ የኤልኒኞ ክስተቶች ግን እስከ 1 ዓመት ከግማሽ እንዲሁም ሲከፋ እስከ 2 ዓመታት ድረስ ሊዘልቁ ይችላሉ። አብዛኛውን ጊዜ ከግንቦት እስከ ሐምሌ ባሉት ወራት በፓሲፊክ ውቅያኖስ ላይ የውሃ ሙቀት መጨመር መታየት ይጀምራል። በህዳር ታህሳስና ጥር ወይም በገና ሰሞን የውቅያኖሱ ሙቀትና የአየር ንብረት መዛባቱ ከፍተኛ ደረጃ ላይ ይደርሳል። ከወራት በኋላ በሚቀጥለው ዓመት የጸደይ ወቅት ማለትም ከመጋቢት እስከ ግንቦት የውቅያኖሱ ሙቀት ወደ ነባር ሁኔታው መመለስ ጥቁር እንግዳው ኤልኒኞ ወደ መጣበት እንዲመለስ ያደርጓል። ዘንድሮ ይህ ክስተት ካለፉት ዓመታት ባለፈና በሰፋ መልኩ እንደሚከሰት እየተዘገበ ነው። በአሁኑ ወቅት የዓለም የሜትሮሎጂ ድርጅትና የአሜሪካው ኤንኦኤ እና የኢጋድ የአየር ንብረት መተንበያ ማዕከላት ያወጧቸው ኦፊሴላዊ መረጃዎች እንደሚጠቁሙት ዓለም ወደ አዲስና ኃይለኛ የኤልኒኞ ዑደትን ታስተናግዳለች። ይህ የ2026-27 ኤልኒኞ ከወትሮ አስፈሪ የሚያደርገው የሰዎች እንቅስቃሴ ባስከተለው የአየር ንብረት ለውጥ ምክንያት የዓለም ሙቀት ቀድሞውንም በከፍተኛ ደረጃ ላይ በጨመረበት ወቅት መምጣቱ ነው። ኤልኒኞ ከዚህ ጋር ሲደመርበት በምድር ታሪክ እጅግ ሞቃታማ የሆኑ ወቅቶችን ለማሳለፍ እንገደዳለን። በዓለም አቀፍ ደረጃ ባለው የጂኦፖለቲካ ውጥረትና የምግብ ዋጋ ግሽበት ምክንያት ኤልኒኞ የሚያስከትለው የግብርና ምርት መቀነስ የብዙ ሀገራትን የምግብ ዋስትና አደጋ ላይ ጥለዋል። ይህ ሲደራረብ ዓለም በማጅራት ላይ ጆሮ ደግፏን ተሸክማም ወደ አንድ ጎኗ ዘንበል የምትልበት ጊዜ የደረሰ ይመስላል። አሁን በዚህ ወቅት ይህን ዘገባ እየሰራን በተለያዩ የዓለም ክፍሎች የሰውን ነፍስ እስከ ማጥፋት የደረሰ ከፍተኛ የሙቀት መጨመር እየተስተዋለ ነው። በአንዳንድ የአውሮፓ ሀገራት የሰደድ እሳት ተከስቷል። አፍሪካስ ድርሻዋ ምን ይሆናል የሚለውም ትልቁ ጥያቄ ነው። የኤልኒኞ ክስተት በምስራቅ አፍሪካ ያለው ተጽዕኖ 2 መልክ ይኖረዋል። ክስተቱ እንደየአካባቢው መልክዓ ምድርና ወቅቶች የተለያዩ ተጽዕኖዎችን ያሳድራል። የአካባቢ አየር ተመራማሪዎችና የፊውስኔት ዘገባዎች እንደሚያሳዩት ኤልኒኞ በኢትዮጵያ በዋነኝነት የሰሜን ምስራቅና የማዕከላዊ ኢትዮጵያ አካባቢዎችን የክረምት ዝናብ ያደናቅፋል። በኢትዮጵያ ዋናው የግብርና ወቅት የሆነው የክረምት ዝናብ በመቀነሱ ወይም ዘግይቶ በመጀመሩ በትግራይ፣ በአማራ፣ በኦሮሚያና በማዕከላዊ ኢትዮጵያ የሚመረቱ እንደ ጤፍ፣ በቆሎ፣ ማሽላና ስንዴ ያሉ ሰብሎች ምርት የመቀነስ አደጋ ተደቅኖባቸዋል። የታሪክ መረጃዎች እንደሚያሳዩት በኢትዮጵያ በ1977-78 በ1989-90 በ2007-2008 በ2015-16 ያጋጠሙት ድርቆች ከኤልኒኞ ክስተት ጋር የተያያዙ ነበር። የዝናብ እጥረት ለከብት አርቢዎች የመኖና የውሃ አቅርቦት እጥረት በመፍጠር የእንስሳትን ሕይወት አደጋ ላይ ይጥላል። ይህ በኢትዮጵያ ሊከሰት የሚችልና እንደ መንግስትና ህብረተሰቡ ዝግጁነት የአደጋው መጠን ሊለያይ የሚችል ተገማች አደጋ ነው። በተቃራኒው በዓመቱ ማጠቃለያ ከጥቅምት እስከ ታህሳስ ኤልኒኞ በደቡባዊና ምስራቃዊ ኢትዮጵያ በተለይም በሶማሌ ክልል፣ በኬንያ፣ በሶማሊያና በዩጋንዳ ከመደበኛው በላይ ሆነ ከፍተኛ የዝናብ መጠንን ያስከትላል ተብሎ ይጠበቃል። ይህ ሁኔታ ደግሞ ለከባድ የጎርፍ አደጋ፣ የመሬት መንሸራተት፣ የድልድዮችና የመሰረተ ልማት መውደም እንዲሁም እንደ ኮሌራና ወባ ያሉ የውሃ ወለድ በሽታዎች መሰራጨት ምክንያት ይሆናል።
ካፒታል ላይ ታትሞ ያነበብነው አንድ መረጃም ይህንን ስጋታችንን የሚያረጋግጥ ስለሆነ እዚች ጋር እንጠቀመው። ኤልኒኞ በአፍሪካ ኢኮኖሚ ላይ እስከ 20 ቢሊዮን ዶላር ጉዳት ሊያደርስ ይችላል ተብሎ የወጣ ዘገባ ነው። በአሁኑ ወቅት በተለይ ኃይለኛ በሆነው የኤልኒኞ የአየር ንብረት ለውጥ ምክንያት በአፍሪካ ኢኮኖሚ ላይ ከ10 እስከ 20 ቢሊዮን ዶላር የሚደርስ ከፍተኛ ጉዳት ሊያደርስ እንደሚችል የአፍሪካ ልማት ባንክ ከፍተኛ የአየር ንብረት ባለሙያ አስጠንቅቋል። ይህ አስጊ ሁኔታ በአህጉሪቱ ላይ ከፍተኛ የረሃብ አደጋ፣ የምግብና ንጹህ ውሃ ዋስትና እጦት እንዲሁም መጠነ ሰፊ ስደት እንዲከሰት ሰፊ እድል እንዳለው ተመላክቷል። ከዚህ ባለፈም የአየር ንብረት አደጋዎቹ መሰረተ ልማቶችን በማውደም የመንግስት ግምጃ ቤቶችንና የባንክ ስርዓቶችን ለከፍተኛ ፈተና እየዳረጉ ይገኛሉ። ሀገራትም የተበደሩትን ብድር ለመክፈል በመቸገራቸውና አደጋውን ለመቋቋም ከጤና ከትምህርትና ከሌሎች መሰረታዊ የልማት ዘርፎች በጀት በማዘዋወር የአየር ንብረት የገንዘብ ወጥመድ ውስጥ እየገቡ መሆናቸው ተገልጿል። የአፍሪካ ልማት ባንክ አክሎም ሀገሪቱ ከዚህ አውዳሚ የኤልኒኞ ተጽዕኖ ለመከላከልና ለመቋቋም በዚህ ዓመት ብቻ እስከ 100 ቢሊዮን ዶላር የሚደርስ ከፍተኛ የበጀት ድጋፍ እንደሚያስፈልጋት ገልጿል። ይህንን መረጃ ይዘን ወደ ዓለም አቀፍ ተቋማት ትንቢትና የስጋት ጥሪ እንጓዝ። የኤልኒኞ የአየር ንብረት ክስተት በዚህ ዓመት መጨረሻ በአፍሪካ ክፍሎች ድርቅ፣ ጎርፍና መፈናቀል ሊያስከትሉ እንደሚችሉ መገለጹን ተከትሎ ተጋላጭ ሀገራት የተባሉት ኢትዮጵያ፣ ኬንያ፣ ማዳጋስካር፣ ማላዊ፣ ሞዛምቢክ፣ ናይጄሪያ፣ ሶማሊያ፣ ደቡብ ሱዳን፣ ዩጋንዳና ዚምባብዌ መሆናቸው ተነግሯል። ታዲያ መንግስታት ለዚህ ዝግጁ ናቸው የሚለውን ጥያቄ እናንሳ። የዓለም ሜትሮሎጂ ድርጅት የኤልኒኞ የአየር ንብረት ክስተት በዚህ ዓመት መጨረሻ በአፍሪካ ክፍሎች ድርቅ፣ ጎርፍና መፈናቀል ሊያስከትል እንደሚችል አስጠንቅቋል። የተባበሩት መንግስታት የምግብና እርሻ ድርጅት ፋኦና የዓለም የምግብ ፕሮግራም WFP ከ200 ሚሊዮን የአሜሪካ ዶላር በላይ የገንዘብ ልገሳ እንዲደረግላቸው ጥሪን አቅርበዋል። ይህ ገንዘብ በጣም ተጋላጭ በሆኑ በ22 ሀገሮች 8.8 ሚሊዮን ሰዎችን ከአውዳሚ የኤልኒኞ የአየር ሁኔታ አደጋ ለመጠበቅ ያለመ ነው። ከባድ የአየር ሁኔታ በዓለም ትልልቅ ክፍሎች ላይ ተጽዕኖ እያሳደረ በመሆኑ የእርዳታ እርምጃዎቹ የገንዘብ ዝውውር፣ የአየር ንብረት መቋቋም የሚችሉ ዘሮች፣ የእንስሳት ጥበቃና የጎርፍ መከላከያ እርምጃዎችን ያካትታሉ። የኤልኒኞ ሁኔታዎች በሚቀጥሉት ወራት በፍጥነት እንደሚጨምሩም ተተንብዋል። ይህ ሁኔታ በብዙ የዓለም ክፍሎች ከባድ የአየር ሁኔታ ክስተቶች የመታየት እድልን ይጨምራል ሲል የዓለም ሜትሮሎጂ ድርጅት WMO አስጠንቅቋል። በተለይ ለአደጋ የተጋለጡ የአፍሪካ ሀገሮች ካሜሮን፣ ኢትዮጵያ፣ ኬንያ፣ ማዳጋስካር፣ ማላዊ፣ ሞዛምቢክ፣ ናይጄሪያ፣ ሶማሊያ፣ ደቡብ ሱዳን፣ ዩጋንዳና ዚምባብዌ እንደሚያካትት ተነግሯል። እኛም የዛሬ ዝግጅታችንን የሚመለከተው አካል ምን ያክል ዝግጅት አድርጓል በሚል ጥያቄ ልናጠናቅቅ ወደናል። ሰላም ለኢትዮጵያ ይሁን።